ለማጠልሸት እኔን ከሰው ጋር አሪፍ ነገር እንዳይኖረኝ በሰው ዘንድ የሆነ ነገር እንዳይኖረኝ ያለኝ ነገር በህይወቴም ሰላም ደስተኛ የሆነ ህይወት ስላለኝ ያን ነገር ለማደፍረስ ያን ነገር እንደዚህ ምስቅልቅሉን ለማውጣት ስለተፈለገ ነው ይሄ ነገር የተፈጠረው እንጂ በሰዓቱ ያን ሁሉ ነገር አንቺ ራስሽ ስትጠይቂያቸው ወዲያውኑ የሚፈልጉትን ነገር ካለ አሁን ሄዳ አባቶች ጋር በቃ በእንደዚህ እንደሚፈታ እያወቀች ቁጭ ከምትል ሄዳ እዛ ጋር አስጠርታ ነገሮቹን መፍታት ትችል ነበር አይደለም ሀቢባ መፍታት ትችል ነበር ግን አደባባይ እኔን እንጀራዬን ስራዬን ህይወቴን ቤቴን ለማፍረስ ሆን ተብሎ የተደረገ ስለሆነ ነው ይሄ ነገር የሆነው ታይጋፉት ያህቴ እንደምናው እንዴ ሀቢባ በቃ ውጪ ይቅርታ እኮ እንድል ነው ይቅርታ ብዬ ህዝቡን አፍሬ ልውጣ እኮ አልኩት ከዛ ራስሽን ፈትሺ እንደዚህ አድርጊ ቁጭ አድርጋሽ እንደዚህ ማስደረግ እኮ ጥሩ አይደለም የሆነ ሰበብ የምትፈልጊ መሰለብሽ እኮ ከገባሽ ሰዓት ጀምሮ አልተረጋጋሽም ረጋ በይ ውሃ ጠጪና በእርጋታ እንነጋገር እንዴ ይቅርታ አንዴ ፈለግሽ ተደረገልሽ ኤደን በጣም እያረጋጋውሽ ነው በጣም በትዕግስት በትህትና ካም ዳውን እያልኩሽ ነው በጣም ግለሽ ፎቶ ነሻል የሚፈልገው የተደረገለት ሰው እንደዚህ ነው የሚሆነው የጠየቅሽው ነገር በ21000 ህዝብ ባለበት እኔ የምፈልገው እሱ ገብር የት ነው ሄዶ እንዲምልልኝ ብቻ ነው የምፈልገው ይሄን ካደረገ እኔ ተንበርክኬ ህዝብ ፊት ይቅርታ ጠይቋለሁ አላልሽም ሰላም ወዱ ጎንቦ ቲቪ ተከታታዮች እንደምን አላችሁ እንደምን ቆያችሁ ፈጣሪ የተመሰገነ በጣም ደህና ነኝ ይሄ ልጅ አስታውሳችሁት የዛሬ አንድ ወር ከምናምን በፊት ነበር የተለያዩ ሴቶች እስከ ዱባይ ድረስ መጥተው ጥንቆላ ሰርተውብናል ድግምት ሰርተውብናል ገንዘባችን ሰልቦብናል ከዛም አልፎ ተርፎ ህይወት እስከሚጠፋ ድረስ ደርሷል የሚሉ ወቀሳዎች በተለያዩ ሴቶች በኩል ደርሶበት ነበርና ታዲያ እሱ ደግሞ ስለ ጉዳዩ ምንም የማውቀው ነገር የለም አንዳንድ ሴቶቹ ደግሞ ከናካታቸውም አላቃቸውም ስልካቸውም የለኝም ከነሱ ጋር ተገናኝቼም አላቅም ግን በየት በኩል እንደዚህ አይነት ነገር አደረገ ብሎ እንደሚወቅሱኝ አላቅም ስል ነበርና ታዲያ ሐሳባቸውን ብቻ ሰምቶ እሱ ላይ ሲፈርዱና ፎቶን እየዘቀዘቁ ብዙ ነገር ሲሉ ነበር አሁን እሱ ላይቭ ላይ መጣና ስለ ነገሩ ሲያብራራ ጠቅላላ አፋቸውን ከፍቶ ሲሰሙ ነበርና ይህ ልጅ አሁንም አፈዘዘን እንደ እስኪሉ ድረስ ነበርና ማንኛውም ብዙ ነገር ሲባል ነበር በዛን ሰዓት ታዲያ አንድ ትላልቅ ሰዎች የሚሉት አባባል አለ ያሉት ከሚጠፋ የወለዱት ይጥፋ የሚል አማርኛ አላቸው እና ያ ማለት ምንድነው ቃል ማለት ለሰው ልጅ ትልቅ ነገር ነው ቃልን መሻር ቃልን አለማክበር ቃልን ማጠፍ ትልቅ ጥፋት ነው ይላሉና ምን ብሎት ነበር በሰዓቱ አንተ እንደዚህ አይነት ነገር አላረኩም እንደዚህ አይነት ድግምት እንደዚህ አይነት መተት እንደዚህ አይነት ጥንቆላ አላረኩም የምትል ከሆነ ኢትዮጵያ ድረስ ሄደ ዘብር ገብርኤል ጋር ሄደ እዛ እንደዚህ አይነት ነገር የሚያደርጉ ሰዎች በቦታው በፍጹም መቆም አይችሉምና ምክንያቱም እንደዚህ አይነት ድግምት እንደዚህ አይነት ጥንቆላ የሚሰሩ ሰዎች እዛ ቦታ ላይ መድረስ ስለማይችሉ ይህንን ነገር አላረኩም ካልክ እዛ ቦታ ሄደ ከማልክልን እኛም ደግሞ ላይቭ ለመተን አንተን ይቅርታ እንላለን አሉ ይህንን ነገር ሲሉ ታዲያ በእርግጠኝነት ልጁ እንደዚህ ነገር አያደርግም ብሎ ስላሰቡ እስከ ሀገር ቤት ሄዶ እንደዚህ ነገር የማያደርግ መሰላቸው ነገር ግን ልጁ እስከ ኢትዮጵያ መጥተው ያሉበትን ቦታ አብሯቸው ሄደው ከአባቶች ፊት መሐላ ፈጽሞ ቪዲዮ ምናምን ቀርጾ መጣ ዛሬ ላይ ታዲያ ምን ብሉ ጥሩ ነው ላይቭ ላይ እስከ መጨረሻው ተከታተሉና እናንተም ፍረዱ እኔ ደግሞ እንደዚህ ነው እንደዚያ ነው ብዬ በሰዎች መሃል መግባት ባልፈልግም ሀቅ ባለበት ቦታ ላይ ደግሞ መገኘት ስላለብኝ ነው ይህን ቪዲዮ ይዤላችሁ የመጣሁት ላይቭ ላይ ግን ልጁ ምን እያሉት እንደሆነ እናንተም ስሙና ፍርዱን ትሰጣላችሁ አሁን ቀጥታ ወደ ላይቭ እንሂድ እያወራሁት ነው እሷን ነው የማወራት ሀቡ ሄድኩኝ ታያፉ ስታይት አባቶች እንደዚህ ነው ስል ምንድነው ፍርድ እኮ ያመጣሽ እኮ እዚህ አይደለም ፍርድ ቀስ ተብሎ ነው እንጂ በአንዴ አይደለም ተባልኩ እሺ አልኩ መጥቼ ግን አንቺ ጋር መመስከር ስላለብኝ በሰው ስለሆንኩኝ ቃል ስለገባው አንቺ ጋር ለመሰከር መጣሁ እንጂ ያልኩሽ እኮ ተጠያኩኝ እኮ ሲሄድም እኮ እኔ ምን አልኩሽ አቡ እንደዚህ አይነት ነገር እንትን መጥቶን የሃይማኖት የሚያውቁ ሰዎችም እንትን በልኩሽ አይደለም ከዛ ሄድ ጠየቁኝ አባቶች ፍርድ አንዴ አይደለም አሁን አይደለም ቀስ ተብሎ ነው ሲል ኢቭን ጓደኛው እኮ አልኩሽ ነገርኩሽ አብሮት የመጣው ልጅ ቪዲዮ ሲያነሳዘጋ አለ ቪዲዮ ሙሉ ማለት ነው ተዋት ቅረጽ ሲል አይ ሚዲያ ላይ ስሜ ስለተነሳ ነው ሲል የሚዲያው ምን ጥቅም አለው እኛ ጋር መታችሁ እዚህ ምላችሁ የለው ይቅርታ ተባብላችሁ የለ በአልበል አጥፋሉት ሲሉት ኖ በሽማግሌ መጨረስ ያለብን ሚዲያ ላይ ስላወጣችሁ ለዛም በቃ እሺ አሁን እኮ ለሚዲያው ብዬ ነው የመጣሁት እንጂ አሁን እኔ እሱ ምንም አላረገም ብዬ አለ ቪዲዮ ልክልሻለሁ ከፈለግሽ ይሄ እንደዚህ የተባለበት የተማማልንበት ማለት ነው ከዛ እንደዚህ አይደለም እህቴን እኮ እንደዚህ ያልሆነች ምናምን ብዬ ስሙን ስላነሳው እንደዚህ ነው ብዬ ስላልኩኝ ይቅርታ ጠይቃለሁ እኮ አልኩኝ አሁን እሱ ሄዶ እዛ ስለማለልኝ ሀቡ ነፃ ነው አይ እህቴ ምንም አላረጋትም ብዬ እንድን ነው የፈለገው እንደዛ ልታችልም ጸልቲ አይደለም ይቅርታ በይኝ ስላልሽ to be honest እኔ ለሐቅ ነው እሱ ምን አለ እህትም ማብራትም ታስተላል ሲል ምን አለ ዲል ያደረግነው ከሷ ጋር ነው የምጨርሰው አለ አይደል
እህትሽ አታስፈልግም። አንቺ ነሽ ዋናው ባለ ጉዳዩ፣ አንቺ ነሽ ሁሉም እያጠፋሽ ያለሽ። ስለዚህ አንደኛ ነገር ማለት ነው የዛኔ ስትይ የነበረው ለሐቅ የሚቆም ሰው ካለ እኔ ላይቭ ሪከርዱን አወጣዋለሁ ስትል የነበረው ደፍሮ ብቻ እዛ ቦታ ይገኝልኝ እንጂ ነው ስትል የነበረው። ቆሜ ነው ያለችው። ቆሜ እዛ ቦታ ከተገኘ ደፍሮ እዛ ቦታ ከተገኘ መተት ጠንቋይ ቤት የሚሄድ ሰው መተተኛ ሰው ደፍሮ ዘብር ገብርኤል አይገኝም። እዛ ቦታ ላይ ደፍሮ ከተገኘ እኔ ህዝብ ፊት በደንብ አድርጌ ይቅርታ ጠይቋለሁ። አምናለሁ ለዛ ቦታ ከተገኘልኝ አለች። ለዛ እኮ ነው የመጣሁት ሀቡ፣ ለዛ እኮ ነው ይቅርታ ጠይቆ ነው የመጣሁት። ስትጠይቂ በሙሉ ልብሽ ነው መሆን ያለበት። እንዲህ እያልሽ አይደለም እሺ። ለምድሩ ለሰማዩ እያልሽ ከፋፍለሽ ሳይሆን መጀመሪያ ከፈጣሪ ከፈለግሽ ፍርዱን መሐላውንም አትጠይቂም ነበረ። ግን አንቺ መሐላው ይሳካል ብለሽ ስላላሰብሽ ይሆናል ብለሽ ስላላሰብሽ በደንብ ነው የምጠብቀው። በደንብ ነው የምጠብቀው። ታስጠይቂ እኮ ጠይቀዋለሁ። ከዛ በደንብ ነው የምጠብቀው። ከገብርኤል በደንብ ነው የምጠብቀው። አሁን እምላለሁ እንኳን እዚህ ይኸውልሽ፣ አሁን ቆመሽ ነው አለሽ አይደል አቡ? እልክልሻለሁ ቪዲዮ እንደዚህ ብዬ ነው አባቶች ጠይቁኝ። አሁን እልክልሻለሁ እዚህ ላይ ያለልሽ ቪዲዮ ምልክልሽ ማለት ነው በዋትስአፕ እንዲህ ብዬ ይቅር በይኝ በይው ሲሉኝ ይቅር በለኝ ብዬዋለሁ። እሱ የፈለገው ለሚዲያው ነው አይደል? ይሄው ሚዲያው ላይ መጥቼ ይቅርታ እላለሁ። ዋናው ለሚዲያው ነው የፈለገው። አጎንብሼ ብዬዋለሁ። ወይ ጠፋው በሚዲያ ነው። ለዛ ነው የስራ በጣም ብዙ መገለል። በቃ አሁን ደግሞ አቢባ እኔ አንድ ነገር ልንገርሽ። አንዴ ሙይት አድርግልኝና አንዴ እሺ። አሁን ሄደን እኔ እና አንቺ ዝም እንበል፣ እሱ ያውራ። እሺ እንደዚህ የተወራ ማውራት አልችልም። አሁን እንዳታቋርጪው እሺ። እሱ ደግሞ በተራው ያውራ። እኛ የተመላለስን ማውራት አልችልም እና አንዴ ዝም ለማዳመጥ ከቻለ ዝም ትበል። በመጀመሪያ ደረጃ እንደዚህ የተባለው እዚህ ላይ ስለሆነ ነው። እዚህ ላይ ይቅርታ መጠየቅ ያለባትና መጠየቅ እዚህ ጋር እንድትጠይቅ የተፈለገበት ምክንያት እዚህ ላይ መታ ነው አይደል? ፍርድም ምንም የፈለገችው እዚህ ላይ ስለሆነ ነው። ገብቶሻል? ፍርድ እዚህ ላይ ባትፈልግ ኖሮ እንደዚህኛው በአባቶች በስነ ስርዓት እዛም ሄዳ አሁን አንቺ ጋር መታ አንቺ እንዲህ እንዳለች እዛ ሄዳን የማስጠራት ትችል ነበር አይደል? ስለዚህ እዛ ቦታ ላይ እንደዚህ መልስ ምናምን አይቆይም። ሲጀምር እንደዚህ አይነት የሰራ ሰው እዛ ደጅም አይረግጥም። በጣም ሩቅ ቦታ ነው። በጣም ከባድ ቦታ ነው። በጣም እኔ ክርስቲያን ስለሆንኩ በደንብ አውቀዋለሁ። በጣም ከባድ ቦታ ነው። ገባሽ? እንደዚህ አይነት ሰው እዚህ ቦታ ላይ አይረግጥም። ይሄን የሰራ ሰው እዚህ ቦታ ላይ ደፍሮም አይረግጥም። ሰምተዋለች። ከዚህ በፊት እዛ ቦታ አንዲት ልጅ ልትምል መጣ ምላ ከዛ ነው ሬሷ የተመለሰው። ለሁለታችን ነው አባቶች የነገሩን። እንደ ሳምንት ሰርጓ ሆና እዛው ምላ እዛው በንጋታው ነው ሬሷ የተመለሰው። የአንዲት ልጅ ታሪክ አባቶች ሲነግሩን ማለት ነው። በውሸት ምላ ማለት ነው እዛ። ስለዚህ እግዚአብሔር አሁንም ፍርድ እግዚአብሔር ነው። እግዚአብሔር እኔን ደስ ለቤቱ በአዛብ ሲጠራኝ በዚህ መንገድ ጠርቶኛል። እኔ ያደግኩበት ቤት ነው። ምንም ለኔ ትልቅ ነገር አይደለም። ኤኒዌይ እዚህ ጋር ወጣ ይቅርታ እንጠይቅበት የፈለጉት እዚህ ጋር ስለሆነ ነው ክሱ እንጂ ለአቢባ እንደዚህ አድርጊያለሁ እንደዚህ ብዬ እኮ ለአንቺ ነግሬ መዝጋት አቅቶኝ አይደለም። እዚህ ጋር ቆሜ እንደዚህ አደርጋለሁ ስላለች እዚህ ጋር ቆማ ስትከስ እንደዛ በልበ ሙሉነት ስትከስ በነበረበት አንግል በነበረበት ሚዛን በስነ ስርዓት ቆማ እኔ የእሷን ይቅርታ አይደለም የምፈልገው የህዝቡን ነው። እኔ እሷ ይቅርታ አለችኝ ምንም የሚጨምርልኝ ነገር የለም ጭንጣ። የህዝቡን ግን መልስ ፊድባክ ስለምፈልገው ገባሽ? ይቅርታ እኮ ልል ነው እንጂ እሱ ጋር እዚህ ጋር ቁጭ ብሎ እንደገና እኔ ላመሰግንሽ እፈልጋለሁ። ጠብቂ። እኔ ደግሞ አክብራሽ ለመጥሽ ላመሰግንሽ እፈልጋለሁ። ጠብቂ። ኦኬ። ግን ይኸውልሽ እንትን ላለው ይቅርታ አልጠይቅሽም ብለት ይቅርታ ጠይቄያለሁ። ጨርሻለሁ። መውጣት ነው ያለብኝ። ግን እዚህ ጋር ማለት ነው ነገር ከተናገረ በእኔ ነው። አንድ ነገር አንቺ ዲስሪስፔክት የሚያደርግ ነገር ከተናገረ በእኔ ነው ኃላፊነቱ። ዶንት ወሪ። ይቀጥል። ገብርኤል ደግሞ ማለት ነው እንደዚህም ደግሞ እንዳለው ማለት ነው እዛ ደረጃ አይደርስም የተባለው እውነት ትክክለኛ የሃይማኖት ሰው አንድ ሰው እንኳን ፈለገሽ ብታስገቢ የትም አንቺ አምላካችን ሙስሊምም ሆነን ዱዓ አስተረጊ ወዲያው ይደርስልሻል። እንዴ ዱዓሽ አይደርስም ማለት የገብሩ ገብርኤል 5 ቀን ሙሉ አፍንጬ እንዲስኪውን ድረስ አሳይሻለሁ። ፎቶ አልኩሽ። 5 ቀን ሙሉ ስጠብቀው በፈለገ ሰዓት ተነስቶ ነው የመጣው። በዚህ ራሱ ቅር አልተሰኘውም። ሮብ ግቢ ብለሽን ባልሽን ቀን ይኸው ልኬልሻለሁ። ትኬት አይተሽዋል አይደል? ኢትዮጵያውኛ ይላኩልሽ ባልሽኝ ሁሉ ነገር አድርጌ 5 ቀን ሙሉ ስጠብቀው ገና ወደ አዲስ አበባ ስመለስ ሲመጣልኝ እንኳን ቅሬታ አልተሰኘውም። ለምን ያለሁበትንና ገብርኤልን እኔ ያውቀዋለሁ። እኔ በገብርኤል 100% እተማመናለሁ። አቡ ለአንቺ ሀቅ ብዬ መጥቻለሁ።
ይሄው ይቅርታ ጠይቄያለሁ። በተረፈ ቃልሽ አይቀያየር። ይኸውልሽ ቃል እኔ በጣም የማከብረው የሰው ልጅ ካፉ በሚወጣው ቃል ነው። ቃልሽ አዳምጪኝ። የዛለት ወዲያው ደርሰን እንደተመለስን ይቅርታ ጠይቋል እንደማለ ደርሰን አሁን ደግሞ አይደርስም ይቆያል ምናምን ሌላ ምክንያቶቻችን ለማሉን እኮ ይቅርታ ጠይቋል። ይቅርታውን እኮ መጥቻለሁ። ይደረግልኛል ተደረገ አልተደረገም? ቆይ ቀር ያለ ተደርጎልኛል ተደረገልሽም? ኖ ተደርጎልኛል። አመሰግናለሁ እያልኩሽ ያለሁት እኮ የተደረገለት ሰው የምፈልገው ተደርጎልኛል አመሰግናለሁ። አዎ በተረፈ ደግሞ ይኸውልሽ የሰማዩን ከጌታ የምትጠብቂ ከሆነ ለሰው አትናገሪ። በውስጥሽ ነው በአንቺና በጌታ መሀል ነው። ገባሽ? ፈጣሪ ያውቃል። በቃ አንቺ ይሄንን አሁንም አንቺን አክብሬ ህዝብን አክብሬ መጥቻለሁ። ድንገርሽ ኤደን የጠየቅሽው ነገር ይደረግልኛል ያልሽው ነገር ከተደረገልሽ በኋላ ኦኬ አመሰግናለሁ ተደርጎልኛል ይቅርታ በቃ እኔ የምፈልገው ይሄን ነበር የምፈልገውን አድርጋለሁ። እኔ የምፈልገው ዘልገት ሄደ እንድትምል ነበር ማልክልኝ አመሰግናለሁ ትያለሽ እንጂ ሌላ ነገር ስትጨምሪበት ይኸውልሽ ልክ የምትፈልጊው ከደረገልሽ በኋላ ሌላ ነገር ስትጨምሪበት ይሄ ቃል መቀየር ነው። ስለዚህ ቀድሞ ቀድመሻል። አመሰግናለሁ ሁለት ደቂቃ ስሚው እሱ እሺ ይቅርታ አድርግልኝ። አመሰግናለሁ። ይቅርታሽን እኮ አሁን እሱን አዳምጪው። አንቺ ይቅርታ ጠይቀሻል አለቀ። ዲስሪስፔክት እንዳያረግ በጣም ነገር አለ ከይቅርታው በኋላ ብለሃል። አብይ እኔ ማንንም ዲስሪስፔክት አድርጌ አውርቼ ማላቅም አላወራም። አሁንም የምናገርበት ምንም ዲስሪስፔክት የሚያስደርግም ነገር የለም። ገብቶሻል? ምንም ዲስሪስፔክት የሚያስደርግ ነገር የለም። የተባልኩትን ያደረኩት አላረግም ማለት እኮ መብቴ ነው። ኦልሬዲ አደባባይ የወጣ ነገር ነው አይደል? ግን መጽዳት ስላለበት ነው። ግን ምንድነው ቅድም የሚያልኩት ራስሽን ፈትሽ ያልኩበት ምክንያት ሰውን ብሌም ከማረጓ በፊት አንድ ሰውን ከመውቀሱ በፊት እንተዋወቃለን፣ በደንብ እንተዋወቃለን። አባታቸውን በእንደዚህ አይነት መንገድ ነው የሞተው። ስለዚህ ቤትሽን ፈትሽ። ገባሽ? የሰው ልጅ ቤቱን ሳይፈትሽ ነው መናገር የለበትም። ስለዚህ የአባቴን ጦስ ይዘገረግባ አንተ ስነ ስርዓት እንደዚህ አይነት ነገር አታባቢ። እኔ አሁን እዛ ጋር ብዬ ይፈቱ አስቆምኩት እኮ ነው አስቆምኩት። ሶሪ ስህተት ከሆነ ኦኬ ፐርሰናል ላይፏን መናገር አትችልም። በቃ ስለዚህ ማለት አንቺ መጀመሪያ እኔን ከመውቀስሽ በፊት ዙሪያሽን ማየት ነበረብሽ። አለቀ። ስለዚህ ያለ ስሜ ስም ተሰጥቶኛል ብለህ ስለራስህ ያለ ስም ስለዚህ ያለ ስም ሶሪ የዲስሪስፔክት ከሆነ ሶሪ እና ራስሽን ዞር ብለሽ በደንብ እንተዋወቃለን፣ በደንብ አቅሻለሁ፣ በደንብ ታውቂኛለሽ። ስለዚህ ዙሪያሽን አካባቢሽን ያለውን ነገር ፈትሺ። ስትፈትሺ ታገኝ ነገር ታውቂያለሽ። እንዲያወራሽ ዲስሪስፔክት አያረግሽም ብለሻችሁ። እኔ እኮ ኦልሬዲ ለምን ላይ መጣሁት ምጌ ነው የምወጣው። ኦልሬዲ እዚህ ጋር አፉን እየከፈተ ነው ያለው። አልገባሽም ሀቢባ? ይቅርታ አለሽ እኮ ይቅርታ አይደለም እያለኝ ነው። ቁጭ አድርጎ እየሰደበኝ አሰሚውም እንዴ? እንደዚህ ራስሽን ፈትሺ። እኔ ያጣያኩት የእህቴን ደም ነው እንዴ ሀቢባ? በቃ ውጪ። ይቅርታ እኮ እንድል ነው ይቅርታ ብዬ ህዝቡን አክብሬ ልውጣ እኮ አልኩሽ። ከዛ ራስሽን ፈትሺ እንደዚህ አድርጊ። ቁጭ አድርገሽ እንደዚህ ማስደረግ እኮ ጥሩ አይደለም። የሆነ ሰበብ የምትፈልጊ መሰለብሽ እኮ። ከገባሽ ሰዓት ጀምሮ አልተረጋጋሽም። ረጋ በይ፣ ውሃ ጠጪና በእርጋታ እንነጋገር። እንዴ ይቅርታ አንዴ ፈለግሽ ተደረገልሽ። ኤደን በጣም እያረጋጋውሽ ነው። በጣም በትዕግስት በትህትና ካም ዳውን እያልኩሽ ነው። በጣም ግለሻል፣ ፎቶ ነሻል። የሚፈልገው የተደረገለት ሰው እንደዚህ ነው የሚሆነው። የጠየቅሽው ነገር በ21,000 ህዝብ ባለበት እኔ የምፈልገው እሱ ገብር የት ነው ሄዶ እንዲምልልኝ ብቻ ነው የምፈልገው። ይሄን ካደረገ እኔ ተንበርክኬ ህዝብ ፊት ይቅርታ ጠይቋለሁ አላልሽም? ዳጊያኩ እኮ ልጠይቅና ልጠይቅና አለሽ። ለምንድን ነው ቁጭ ብዬ እሱ የሚናገርም ሰው ዳጊያኩኝ ይቅርታ ልጠይቅ መጣሁኝ። ይቅርታ ጠይቄ ልውጣ እኮ ነው። አሁን ምን እያለ ነው ያለው? እኔ አንቺ ስታወሪ ስንት ሰዓት ሙሉ ስትወጪ እየሰማሁሽ አልነበረ እንዴ? ያለ ሀቡ እንደዚህ ልክ ነው ታያለሽ። እኔ ምንም ቦታ ወይ ሀቢባ እኔ እሷ ስትወቅሰኝ አንቺ ቤት ቁጭ ብዬ ሁለት ሰዓት ምን አልኩት? ስለሱ ተፋውርተን ብዙ ነገር ስትይ 21,000 ህዝብ ባለበት ብዙ ነገር ስትይ ሀቢባ ስለማይመለከታት ነገር ሁሉ ታወራ ነበር። ሐቀኛ ሁኚ ኤደን ታይ። እንደዛ ነገር ሲባል ዝም ብሎ አላዳመጠም። ሀቢባ አንድ ጥያቄ ልጠይቅሽ። አሁን እኮ አልሰማም እያልኩ አይደለም። መስመር ያለፈ ሲሄድ እኮ አንቺ ዝም ብያለሽ። ሀቢባ አንድ ጥያቄ ልጠይቅሽ። አባቷ በእንደዚህ አይነት ነገር ነው የሞተው ሲል አስቆምኩትኝ እኮ። ስታፕ ፐርሰናል ላይፎን መብት የለክም። ስለራስህ ጉዳይ ብቻ አውራ ብዬ ሀቢባ አልፈቀድኩም። አንድ ጥያቄ ልጠይቅሽ ሀቢባ አንቺን። አቤት ጠይቀኝ። ከዚህ በፊት እኔ እሷ ስትወቅሰኝ
4 ሰዓት 5 ሰዓት ሙሉ ስለማይመለከት አሁን እሷ ስለዚህ ጉዳይ ብቻ ነው የሚመለከተኝ አለ። አመሰግናለሁ ሀቢባ። አሁንም የዘብሩ ገብርኤል ፍርዱንስ አመሰግናለሁ። በተረፈ ወደ ጎን እንዳይሄድ አረጋዋለሁ እያልሽ ነው። በጣም ብዙ እየሄደ ነው። እኔ ደግሞ እዛ ጋር አባቶችም ቢሆን አይደለም ሌላ ነገር እንደዚህ መመላለስ ማለት ነው። ኢቨን ከሰላምታ ውጭ ምንም እንዳትችለታው አመሰግናለሁ። በተረፈ እኔ የዘብሩ ገብርኤል ለወሩ ወር ሳይቆይ እንደው ታሪኩን ካላሳየ ምንም አልልም። አመሰግናለሁ ስለመጣው። ብዙ ትርፍ ነገር ሲነጋገር ዝምብለሽዋል። እናትሽ ስለ ራሴ ስለ ቤተሰብ ሲያወራትናገር ብያለሁ። አወራ አልናገርም። ከዛ አንቺ ደግሞ ምናሽ አይ ለኔ ብሎ አይደለም ሀቢባ። እኔ ገብርኤልን ነው ተጠርጣሪ አይደል? እሱ ነበር ተጠርጣሪ። እሱ ዙሪያሽን ኢ ብሎኝ አልኩሽ እኮ ተጠርጣሪ ሆነ ፍርድ ቤቱ ያንቺ ተጠርጣሪ ሆነ እሱ እዚህ እንጂ ዙሪያሽን ኢ ስላለኝ አንድና አንድ ገብርኤልን ብዬ ነው ያመንኩትን። ገብርኤል ነው የሚያሳየኝ አልኩሽ እኮ። እኔ እኮ አልኩሽ እኮ አሁንም እኮ ያልኩሽ ነው ገብርኤል ሰምት እሱ አይደለሽም። እናቴ ትሙት ፍርታም ነሽ በጣም እንዴ ሀቢባ ምን አለሽ? የዛለት ያልሽው ዘብር ገብርኤል ሄዶ ይማልልኝ ብቻ እኔ መጥቼ። አሁን ግን የሆነ በጣም ግለሽ ጮኸሽ ለመደበቅ ይኸውልሽ፣ የሆነ ሰው የሆነ ጥፋተኝነቱ ለመደበቅ ሲፈልግ ነው፣ ማመን ሳይፈልግ ሲቀር ነው እንደዚህ ቱግ የሚለው። ምንና ማምና አመንኩኝ እኮ እንዴ አንደኛ ይኸውልሽ የሚያስቆጣ የሚያስጮህ ምንም ነገር የለም። ካልም ዳውን ተረጋጊና አቡ ፕሊዝ ፈልጊው ነገር ጠየቅሽው ህዝብ ፊት ሄዶ ብቻ ይማልልኝ። ምንድነው የምትፈልጊው? ኤደን ደጋግሜ ጠየቁሽ። ሄዶ ብቻ እንዲምልልኝ አንቺ ብቻ ሀቢባ ሄዶ እንዲምል ብቻ አርጊልኝ። ደጋግመሽ ያልሽ አንቺ ብቻ ሄዶ እንዲምል አርጊልኝ። በጥያቄሽ መሰረት ሄዶ ከማለ ሌላ ትርፍ ወሬ አያስፈልግም። በጥያቄሽ መሰረት ይሄ ሰውዬ አልኩኝ ይቅርታ አልኩኝና ልውጣ ስልሽ ምን አልሽኝ? ይቅርታ ብያለሁ አቡ። ምን አልኩሽ? አሁን እንደዚህ ስትይኝ እኮ ምን አልኩሽ? አቡ ይቅርታ ብያለሁ ልውጣ ስልሽ አክብሬሽ አንቺን ህዝቡን አክብሬ መጥቻለሁ። ቆመሽ ይቅርታ ትበለኛለህ። ቆሜ ይቅርታ ልበለው ወይ? ይቅርታ ልኔ የመጣሁት ሀቡ አልኩሽ አይደለም ነው? እሺ 2 ደቂቃ ቁጭ በይና እሱ የሚልሽ ነገር አላልሽ? እኔ አንቺን አምኜ ቁጭ ብዬ እናትሽ ቤተሰብሽ እያለ ሲጠራ አንቺ ብትሆኝ አክሰድር ማታለ ዙሪያሽን ፈትሺ። ዙሪያሽን መጀመሪያ አባትየው ሲል አስቆምኩትኝ። ከዛ ዙሪያሽን ፈትሺ። አንድ ሰው የሆነ ተጠርጣሪ ነበር። ያ ተጠርጣሪ ንጹህ ሆኖ ከተገኘ ሌላ ተጠርጣሪ መፈለግ አለበት አይደል? ስለዚህ ሌላ ተጠርጣሪ ካለ አካባቢሽ ላይ ብዙ ሳይጎዳሽ በጊዜ እንድታቂው ብሎ ለአንቺ ለምን ሁሉን ነገር ኔጌቲቭሊ እንወስዳለን? ሁሉን ነገር በመጥፎ ለምን እናስባለን? ይሄ ሰውዬ ለአንቺ በጥሩ አስቦ ሌላ ሰው ካለ እሱን አስማልሹ። ዘብር ገብርኤል ሄዶ ማለልሽ ንጹህ ሆኖ ተገኘ። ይሄ እንደዚህ አይነት ነገር ራስሽ ነሽ ያልሽው። እንደዚህ አይነት ነገር ያደረገ ሰው እዛ ደጅ አይረግጥም ያልሽው። እስኪ ወንድ ነው እሱ ብቻ ሄዶ ይማልልን፣ አንቺ ሄዶ እንዲምልልን ብቻ አርጊልን ነበር ያንቺ ጥያቄ። እኔም በጥያቄሽ መሰረት ሄዶ እንዲምል እኔም ህዝቡም ጠየቅ ነው። በህዝቡ ጥያቄ መሰረት ህዝቡን አክብሮ ትኬት ቆርጦ ከዱባይ ተነስቶ ኢትዮጵያ ድረስ ያልሽበት ቦታ ድረስ ሄዶ ማለልሽ። የምትፈልጊው ከተፈጸመልሽ በኋላ ረጋ ሰከን ብለሽ አመሰግናለሁ፣ ጥያቄን ስለፈጸምክልኝ አመሰግናለሁ፣ ይቅርታ አድርግልኝ ብለሽ ረጋ ብለሽ ስክን ብለሽ ጉዳዩ ዝግት ማድረግ ትችያለሽ። የሚያስቆጣ የሚያንጣጣ ምንም ነገር የለም። አሁን እንዲህ ስትቆጪ አንቺ የሆነ መሸነፍሽን ጥፋተኝነትሽን ለመሸፈን ንግግሩ እኮ ሆነስ ስትሆኚ ትክክል ነገር ከኔ ጋር ገና እሱ ሳይመጣ ጀምሮ ኤደን ሰበብ እየፈለግሽ ነው ጉዳዩ በሰላም እንዳያልቅ። ይቅርታውን በሰላም ጠይቀሽ አሁን ላለመውጣት የእንደዚህ አይነት ሰዎች ባህሪ ያለ የሆነ ነገር ጥፋተኛ ሆኖ ሲገኙ አምነው ይቅርታ ላለመጠየቅ ነገሩን ማስፋት ሄደን ማለን እንጂ ለምደው ነው ጥፋተኛ ነኝ እንደ ሄደን ስለማለን ሀቡ ጠየቅሽው ሄደልሽ አልሄደም። ይሄ ሰውዬ እምቢ አለ ቀረ ወይስ ሄደ? እሺ ምን ነው ማወቅ የምንፈልገው እኛ ቦታው ላይ ተገኘልሽ አለ። እሺ አሁን እንደዚህ አሁን ቅድም ምን አልሽኝ? ተረጋግተሽ አውሪ። ተረጋግቼ ሳወራ አንቺ ራሽ አክሴፕት የማታደርጊውን ነገር በራስሽ ቢደርስ የማታደርጊውን ነገር አክሴፕት እንዳደረጋት አድርጊ። ምን አልሽኝ? ኤደን ይቅርታ ብለሻል። አንዴ 2 ደቂቃ እኔም ላመሰግንሽ ስለምፈልግ ስለመጣሽ አይደለሽ? ቁጭ በይ አልሽኝ። እሺ አልኩሽ። ተረጋግቼ ነው ማውራሽ አሁን። እሺ አልኩሽ። ቁጭ አልኩኝ። ሲጀመር ሄዳ ታጣራ የሞተ አባቴን ጭምር አንስቶ እንደዚህ ሲያደርግ አንቺ ብድግ ብለሽ ሁሉ ስትይ እንደዚህ አለ። እኔ እኮ የምናደደውና የምንጨረጨረው ሀቡ ውሸታም በሆኑ እኮ አልመጣም። አንድ አይነት አሟሟት ስለመሞቱ ነው እንደዚህ ያልኩት አይደለም። ማንሳት ፈልጌ ሳይሆን አንድ ነገር አለ። ቆይ የዛን ለታ ይኸውልሽ እሱ የ20 ምናምን ሺህ ህዝብ ባለበት ስለ ባለቤቱ፣ ስለ ሪሌሽንሺፑ፣ ስለ ስራው፣ ስለ ፐርሰናል ላይፉ ብርብር ሲደረግ
አጸያፊ ነገሮች ሲነገሩ ብዙ ሴቶች እንደሚይዝ ብዙ ቦታ እንደሚወልድ በጣም ብዙ ትዳሩን ሊያናጋ ህይወቱን ሊያናጋ የሚችል ነገር ሲቀጠቀጥ አንገቱን ደፍቶ አርፎ ሲያዳምጥ ነበር። ለምን? ጥፋተኛ ስለተባለ ራሱን ነፃ እስከሚያወጣ የተጠየቀበት ቦታ ሄዶ እስከሚምል ድረስ። አሁን ላይ ይሄ ሰውዬ የታዘዘበት ቦታ ሄዶ ምሎ ንጽህናውን እስካረጋገጠ ድረስ እሱም በተራው የፈለገውን የመናገር መብት አለው። ለምን? ሀቁን አውጥቷል። ንጽህናውን ሊያወጣ ነው የመጣው። አልሄድም አልምልም ቢል ኖሮ ይኸውልሽ፣ አልሄድም አልምልም ቢል ኖሮ የስ አንቺም ራስሽ ምን ብለሻል? ሀቢባ እዛ ቦታ ብቻ እንዲሄድ አድርጊልን። ይሄ ሰውዬ እዛ ቦታ አይሄድም። እንደዚህ አይነት መተት ምናምን የተነካካ ሰው ደፍሮ ዘብር ገብርኤል አይሄድም። እዛ ብቻ እንዲሄድ አድርጊልን አልሽን። በጥያቄሽ መሰረት እኔና ህዝቡ እንዲሄድ አደረግነው። ሄደ አክብሮ። አሁን ሀቢባ አሁን ቀደም ብለሽ አሁን ይሄ ምን አርጊ ሰው ላይ መጠቆም እንዴት እንደሚያሳብ ያልተናገረውን የዛኔ ሲቀጠቀጥ በንግግር ያልተናገረውን አሁን ደግሞ እድል ይሰጠው። ለምን? ንጽህናውን አውጥቷል። የተጠየቀውን የቤት ስራውን ሰውዬ። ስለዚህ እድሉ ይሰጠው። የቤት ስራውን ፈጽሞ ነው የመጣው። እድሉ ይሰጠው። ፌር አይደለም። አይናገር አላልኩም። አንዴ ሙይት አድርግልኝና እኔ ላውራ። እኔና እሱ ነን የምንነካከው። ስለ ላይፌ ስለ ቤተሰቦቼ ሊያወራ ምንም አይነት መብት የለውም አይደል? አንቺ ግን መብት አለሽ። የዛለታ ስታውሪ አንቺ መብት ነው። ምን ተናገርኩ? እኔ ስለ ፐርሰናል ላይፍ ውስጥ ስትናገሩ ነበር እንዴ? በቃ ከረሳሹ ላይቭ ሪከርድ እንዳውንሎድ አድርጌ ልክልሻለሁ። ችግር የለውም። እሺ አሁን ለማጠልሸት እኔን ከሰው ጋር አሪፍ ነገር እንዳይኖረኝ በሰው ዘንድ የሆነ ነገር እንዳይኖረኝ ያለኝ ነገር በህይወቴም ሰላም ደስተኛ የሆነ ህይወት ስላለኝ ያን ነገር ለማደፍረስ ያን ነገር እንደዚህ ምስቅልቅሉን ለማውጣት ስለተፈለገ ነው ይሄ ነገር የተፈጠረው እንጂ በሰዓቱ ያን ሁሉ ነገር አንቺ ራስሽ ስትጠይቂያቸው ወዲያውኑ የሚፈልጉትን ነገር ካለ አሁን ሄዳ አባቶች ጋር በቃ በእንደዚህ እንደሚፈታ እያወቀች ቁጭ ከምትል ሄዳ እዛ ጋር አስጠርታ ነገሮቹን መፍታት ትችል ነበር። አይደለም ሀቢባ? መፍታት ትችል ነበር። ግን አደባባይ እኔን እንጀራዬን፣ ስራዬን፣ ህይወቴን፣ ቤቴን ለማፍረስ ሆን ተብሎ የተደረገ ስለሆነ ነው ይሄ ነገር የሆነው። ኤኒዌይስ እግዚአብሔር ነው ፈራጅ። አንቺ እዚህ ጋር ገብቶሻል። ቤትሽን ፈትሽ ያልኩበት ምክንያት ደግሞ ምንድነው? እሷ አባቷን በዚህ አይነት አሟሟት ስለሞተ እሷ ደግሞ ከእናቷ ጋር በዚህ ምክንያት ጠበኛ ስለሆነች ምናልባት ይሄንን ነገርም ቤትሽን ፈትሽ ምናቀው ነገር ነው ማንነትሽ አይኑ ያንተ ነው ሀቢባ መነሳት ያለብህ ያንተ ተነክቶብሃል አውቃለሁ። ግን እሷ ሴት ናት። እለፋት። ኦኬ ይቅርታ አድርግላት። በቃ እማቀው ነገር ስላለ ነው ማለት ትችላለህ። ሜንሽን ሳታደርግ እማቀው ነገር ስላለ ነው። ስለዚህ እኔና እሷ የምናውቀው ነገር ስላለ ነው ብለህ ማለፍ ትችላለህ። ትክክል። እና እንደዚህ ብዬ የዛኔም ብዙ ነገር መናገር እችል ነበር። ብዙ የምናውቀው ነገር አለ። እዚህ ጋር አስመጥቼ እኔ እንዳስማለጅ አስምዬ እሷን መጠየቅ የምፈልጋቸው ብዙ ነገሮች ስላለ ምክንያቱም ከነ ስር መሰረታቸው ስለማውቃቸው ማለት ነው። ገባሽ? ስር መሰረታቸው ስለማውቃቸው ሁሉን ነገር መናገር እችል ነበር። ግን እኔ ወንድ ልጅ ነኝ፣ ከኔ አይጠበቅም። ገባሽ? እኔ ወንድ ልጅ ስለሆን ከኔ ስለማይጠበቅ ይሄ ማን እንትንም ቤተሰብ የሚነካ ነገር ማውራት ስላልፈለኩ ነው። ግን ኤኒዌይስ እዚህ ደግሞ አንዳንድ አላችሁ የነሱ አሸርጋጆች እንደዚህ ወጣችሁ እኔ እንደዚህ እሱ የሆነ የማይመስል ብቻ ህይወት ማንም ሰው ህይወት ይኖር። ገባሽ? አንቺን አይደለም ታውቂዋለሽ። ያው ገባሽ? ሌሎች ሰዎችን ነው ያለው የነሱ አሸርጋጆች ያሉ ሌሎች ሰዎች ነው። ስለዚህ አሸርጋጆች የተላኩ ይኸውልሽ ተልከው ግቡ ተብለው እዚህ ጋር ገብተው ሲናገሩ የነበሩት የዛኔ ልክ እርግጠኛ ሆነው የሆነ ነገር ሲናገሩ የነበሩትን ነገር ታውቂያቸዋለሽ። ሰምተሻል ሀቢባ አይደለም? አዎ። ግን ዋናው ባለ ጉዳዩ እሷ ስለሆነች እሷ ይቅርታ ከጠየቀች በጊዜ ስለዚህ ማለት ሰው ዝም ብሎ በማይሆን ነገር ገብቶ መፈትፈት አንድ ነገር የሆነ ነገር ተባለ ተብሎ እጅ ተነስቶ ዝም ብሎ እንደዚህ አይደረግም። ይሄ የኛ የሀበሾች ባህሪያችን ነው። አንድ ሰው የሆነ ነገር ችግር እኔ ንጹህ ነኝ ሀቢባ ንጹህ ነኝ እያልኩኝ አይደለም። ስለዚህ እኔ እንደዚህ ነኝ ምናምን እያልኩ እንተዋወቃለን በደንብ ማናችንም ያቁናል እንተዋወቃለን። ስለዚህ ራሳችሁን ፈትሹ፣ ቤታችሁን ፈትሹ፣ ማንነታችሁን ፈትሹ ሰው ላይ ከመምጣታችሁ በፊት። ገባሽ? እኔን ታውቂኛለሽ ከነ ቤተሰብ እግዚአብሔር ይመስገን በቤተሰብ በክርስትና ያደግኩ ልጅ ነኝ። እንደዚህ አይነት ነገር ምንም አይነት ነገር እግዚአብሔር ይመስገን የሌለብኝ ሰው ነኝ። ስለዚህ ዛሬ እኔ እንደዚህ ሆነ እንደዚህ ተፈጠረ ተብሎ ትንሽ ህይወቴ ደስተኛ ህይወት ላይ ሲሆን ከማንም ከናንተ በላይ እንጂ በታች አይደለም በላይ ስለሆንኩ እንዲህ ተብሎ የተነሳ ነገር ስለሆነ እኔ ስለዚህ አይገርመኝም። እሺ በቃ ባላችሁበት ሰላማችሁ ነው የምመኝላችሁ። ከዚህ በተረፈ ፕሊስ በተቻላችሁ መጠን ስሜንም ባታነሱ
አሁን ይሄ ነገር እስኪዘጋ ነበር የምጠብቀው ይሄን ነገር ለመናገር እና ፕሊዝ እንደዚህ ነው ተብሎ ሰው ዝም ብሎ ከመሬት ተነስቶ አይወቀስምና ስም ለማጥፋት ሆን ተብሎ ይሄ ነገር አይደረግምና ኤኒዌይስ ሀቢባ በጣም ነው ማመሰግንሽ። በጣም አከብርሻለሁ። በጣም ነው ማከብርሽ። ቴንክ ዩ። እኔ በመጀመሪያ ደረጃ ከሴት ሌዲስ ፈርስት ከሴት ጀምራለሁ። ኤደን ስለመጣሽ እጅግ በጣም አድርጌ አመሰግናለሁ። አክብረሽ መተሽ ህዝቡንም እኔንም አክብረሽ መተሽ ይቅርታ ስለጠየቅሽ እጅግ በጣም አድርገን እናመሰግናለን። በመቀጠል ቻፒ ደግሞ ስለደረሰብክ ስም ማጥፋት ስለደረሰብክ ነገር እጅግ በጣም እናዝናለን። እኔም እንደ አንድ ኢትዮጵያዊት ይቅርታ ጠይቃለሁ። ቪዲዮም እሰራለሁኝ። ኦኬ ሄደክ እዛ ቦታ መሐላህን ፈጽመህ መተህ ንጽህናህን እንዳረጋገጥክ ለህዝቡ አሳውቃለሁ። ኃላፊነት አለብኝ፣ ግዴታዬ ነው። እኔ ቤት ነው ስምክ የጠፋው። ስንትና ስንት ሺህ ህዝብ ባለበት ላይቭ ሪከርድም ይደረጋል። ሶ ቪዲዮ ሰራለው ዘላለም የሚቀመጥ እና ሌላው ደግሞ ተመልካቾችም በእናንተም ስም እኔ ይቅርታ ጠይቀዋለሁ። ቦታው ላይ ሄዶ መሐላውን ባይፈጽም ኖሮ ይሄ ሰው እድሜ ልኩን ጠንቋይ መተተኛ እንደተባለ ይቀራል። ይሄ ነገር ይሄ ስም አይደለም እንደሱ ቢዝነስ ላለው ሰው ቀርቶ ኖርማል ቢዝነስ ለሌለው ተቀጥሮም ለሚሰራ ሰው ስራ ቦታ ሰው እኮ ይፈራል። አብሯችሁ እኮ አይበላም። ይሄ ሰው መተተኛ ነው ጠንቋይ ነው ከተባለ ማን ነው ከሱ ጋር ጓደኛ የሚሆነው? ማን ነው ከሱ ጋር ቡና የሚጠጣው? ማን ነው ከሱ ጋር ምግብ የሚበላው? ማን ነው ከሱ ጋር ፍሬንድሺፕ የሚመሰርተው? ገባችሁ? ይሄ እኮ በጣም ትልቅ ሰው ላይ እኔ እንጃ በጣም ከባድ ነገር ነው። እኛ ሁላችንም ነው የምንፈራው እንደዚህ አይነት ነገር። ስለዚህ የደረሰበት ስም ማጥፋት ቀላል ነገር አይደለም። ስለደረሰ የተፈለገውም አላማውም ይሄ ነበር። ግን እግዚአብሔር ሞገስ ሆነኝ፣ እግዚአብሔር ክብር ሆነኝ። ገባሽ? እግዚአብሔር ደግሞ ሞገስ ሆነኝና ኢቭን እኔ አንድ ሰው ጋር የምሬ ነው የቲክቶክ ሰው አይደለሁም እኔ እንደዚህ የእንትን ሰው አይደለሁም። ሁሉም ሰው ኢቭን ስለኔ ነው ቪዲዮ የሰራው። ገባሽ? እግዚአብሔር ሞገስ ሆኖኝ ክብር ሆኖኝ እዚህ ጋር ገብቶሻል።